ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ እንግዲህ እንግዲህ የቢኒን መሞት ከተነገራት በኋላ በጣም ራሷን ስታ ተኝታ ነበረ። ከዛም ሉሊት ትወጣና ለገኒ እኔ ልንገርሽ እኔ ላርዳሽ ብዬ ነው ብላ ስለ ቢኒ መሞት ትነግራታለች። ገኒም እንግዲህ ራሷን ስታ ወድቃለች። ጺም ቢኒ በእኔ በጣም አዝኗል፣ ልቡን ሰብሬዋለሁ። አሁን ላይ ለእኔ ሲል የሚጠነክር አይመስለኝም፣ ከኔ የሚጠነክር አይመስለኝም። ከኔ ላይ ያለውን እምነት አጥቷል። ከኔ ላይ የነበረውን ተስፋ ሁሉ አሟጦ አልቋል ትላለች። ናታንም ፍቅር እንዲሁ በቀላሉ ተስፋ ሊቆረጥበት አይችልም። በአንቺ ተስፋ ሊያጣ ይችላል፣ ግን ፍጹም ማፍቀሩን አይተውም ይላታል። ቤዚም አንተ እሱን በምን አወቅህ? አንተ እሱን በምን አወቅህ? የማትተገብረውን ነገር ለምንድን ነው የምታወራው? ስትለው ናታንም አዎ ተናድጃለሁ፣ ተስፋ ቆርጫለሁ፣ ግን በፍጹም ማፍቀሬን አልተውኩም። ፍቅር በቀላሉ ተስፋ የሚቆረጥበት ነገር አይደለም። ጨረቃዬን ከኔ ስትርቅ ራሴን አጥቻለሁ፣ ተናድጃለሁ፣ ተስፋ ቆርጫለሁ፣ ግን የኔ ስላልሆነች አልጠለኋትም። በእሷ ላይ የሚጨክን ልብ የለኝም ይላል። እህቴ ለእናንተ ጠንካራ መስዬ መታየት ብሞክርም ውስጤ ግን በጣም እየተሰበረ ነው። አንዳንዴ ምናልባት ወደ እኔ ትመለስ ይሆን ብዬ ተስፋ አደርጋለሁ፣ ግን መልሼ ደግሞ ይህ ነገር የሚሆን አይደለም፣ ዝም ብለህ ቀጥል እለዋለሁ ልቤን። ይልቅ አሁን ሄጄ ቢኒን ላፈላልግ። በእርግጥ የሚፈልጉት ሰዎች አዘጋጅቻለሁ። እስኪ ዳጊ ጋር ልደውል ብሎ ዳጊ ጋር ስልክ ይደውላል። ናታንም ስልኩን ከደወለ በኋላ ዳጊ ሰላም ስለ ቢኒ ምን አዲስ ነገር አለ ሲለው፣ ዳጊ ምንም አዲስ ነገር የለም፣ ግን ለእናቴ የሆነ ሰው ደውሎ ነግሯታል መሰል ታማለች ይለዋል። ናታንም ገኒ ሰማች ሲለው፣ አዎ ሰምታለች። ማን ነገራት? እኔ እኮ ብደውል እሷ ታውቃለች ብዬ እኮ ነው እስካሁን ያልደወልኩልህ። በቃ አትጨነቅ፣ እኔ እመጣለሁ ይላቸዋል። ከዛ ቤዚ ገኒ ስለ ሁኔታው ሰማች ስትል፣ ናታንም አዎ ሰምታለች አለኝ። ደህና አይደለችም፣ ታማለች። ሄጄ ወደ ሆስፒታል እንድትሄድ ላመቻችላት ይገባል ሲል፣ ቤዚም ተመስገን ነው በሐኪም ቤት አትሄድም ብሎ ስለነበረ ጺም ተመስገን ነው እሷንም መሄድ አትችልም አለማለት ስትለው፣ ቤዚ እኔንም ተረጅኝ እንጂ ጺን ሆስፒታል ይዤ መሄድ ጠልቼ ነው የሚመስልሽ? ግን አይደለም። ሉሊትን ሆስፒታል ይዘናት የሄድን ቀን የሚከታተሉ ሰዎች ነበሩ። ምናልባት የእሷ ጥላቶች ይሆናሉ። ጥፍሯንም የነቀሏት እነሱ ይሆናሉ። ጥፍሯንም የነቀሉባት ይላሉ። ጥፍሯንም የነቀሉባት ይላታል። እናንተንም አይተው እንዲጎዱብኝ አልፈልግም። ደካማ ጎኔን እንዲያውቁብኝ አልፈልግም። እህቴ ሐኪም ቤት ወስደን በማናቃቸው ሰዎች ወጥመድ ውስጥ ከምትገባ ከዚሁ ከቤት እንንከባከባት ያልኩት ለዛ ነው። ስለዚህ ልብሴን ቀይሬ ልውጣ፣ ደህና ውሉ ብሎ ወደ ፎቅ ይወጣለኝ። ከዛ ሉሊትም ለገኒ የቢኒን መሞት ተናግራ ስትመለስ በጣም ትጮህባታለች። ለገኒ የተናገርሽ አንቺ ነሽ ብላ ትናደድባታለች። ከዛ ተረጋጊ ምናምን ስላታለች፣ ቤዚም ትገለግላታለች። ከዛ እንዲሁም ከቢኒ መገደል ጀርባ አለሽበት እከስሻለሁ ስትላት፣ አንድ ጊዜ ለገኒ ተናገርሽ ቅብጥር ሰው፣ አሁን ደግሞ ሰው በመግደል ወንጀል ሴትዮ፣ ቅድም ገኒ ብለሽ ልትማች፣ አሁን ደግሞ ነፍሰ ገዳይ ያደረግሽኝ። ሰው ባልሰራው ነገር በሀሰትም ወንጀል በህግ ያስቀጣል። ከዚህ በኋላ አንድ ነገር ነግርሽ እናገርሻለሁ ብትይ ሄጄ ከስሻለሁ ትላታለች። ጺም ከዛ እስኪ ሄደሽ ክሰሽኝና ቀድሞ ማን ፍርድ ቤት እንደሚገኝ ታያለሽ ብላ ልትማታ ትገለገላለች። ከዛ ጺም እኔም ሄጄ
ፍለጋ መሄድ አለብኝ ብላ ትሄዳለች። ቤዚም ተከትላት ፍለጋ ትሄዳለች። ከዛ ያፌት ፖሊስ ይመጣና ያፌትን ይዞት ይሄዳል። ከዛ ስለ ቢኒ ሲጠየቅ ስለ የትኛው ቢኒ ነው? ብዙ ቢኒ ነው ያለው ይላለኝ። ከዛ ፖሊሶችም በቃ ያፌትን በቃ ቀብረር ብሎ ነበር፣ ደረቱን ነፍቶ ነበር የምናገረው። በቃ የጥፋተኝነት ስሜት ምናምን አይታይበትም ነበረ። ከዛ ደውለህ ለቤተሰቦቹ መሞቱን የተናገርከው አንተ ነህ፣ ስለዚህ ተናገር ሲሉት እኔ አይደለሁም ማግዛችሁ ነገር ካለ እናንተ ፈልጋችሁ ማግኘት የማትችሉ ከሆነ አግዘኝ ካላችሁኝ አይደለም እንትኑን ሬሳውን ቢሆን ፈልጌ ያመጣላችኋለሁ ሲላቸው፣ ፖሊሶችም አይ እኛ በህይወት ነው የምንፈልገው፣ ካሁን በኋላ እሱ በህይወት የለም ማለት ሁለተኛ እስር ቤት ገባህ ማለት አትወጣም ብለው አስፈራርተው ለቀውታል። እሱም ወደ ቤቱ ተመልሷለኝ አቶ ዮናታን። ከዛ ኤፉ ለዳጊ ትደውልለትና በጣም ይቅርታ ጠፋው አይደል ትንሽ ቢዚ ስለነበርኩ ነው ትለዋለች። ዳጊም ተይፉዬ እኔም እንዳላስጨንቅሽ ብዬ ነው ዝም ያልኩሽ ይላታለኝ። ኤፉም ስልክ ስደውል ሁሉም አያነሱልኝም ንገረኝ ምን አዲስ ነገር አለ ስትለው፣ ዳጊም የተፈጠረውን አላወቅሽም? ምን ነው ያባልሽ አልነገረሽም እንዴ ሲላት፣ አልገባኝም ምንድን ነው የተፈጠረው? እባክህን ዳጊ ከዚህ በላይ አታስጨንቀኝ፣ የተፈጠረውን ንገረኝ ስትለው፣ ዳጊም ቢኒ ጠፍቷል፣ በስልክ ፎቶንና ቴክስት ላኩልኝ። እናቴም እሱን ሰምታ በድንጋጤ ምንም ማውራት አትችልም። ሐኪም ቤት ወስጃት ነበረ፣ ግን በድንጋጤ ብዛት ነው ማውራት ያልቻለችው። ስትረጋጋ ማውራት ትችላለች ብለውኛል ይላታል። ኤፉም ስለ ቢኒ ምን አዲስ ነገር አለ ስለ ቢኒያም ስትለው፣ ምንም የለም ሲላተኝ፣ እንዲህ ፖሊሶች እኮ መጥተው ያፌትን ወስደውታል። አንተ ግን እኔ የተንከባከብካት ያለኸው ብቻህን ነው ወይስ እነ ጺና ናታን አሉ ስትለው፣ ዳጊም ብቻዬን ነኝ፣ ናታን ትናንት ማታ እመጣለሁ ብሎኝ ነበረ፣ እስካሁን ግን አልመጣም ይላታለኝ። ኤፉም ከቻልኩኝ እኔ እመጣለሁ፣ ምናልባት ገኒ እኔን ስታይ ልትረጋጋ ትችላለች ትለዋለች። ዳጊም እማዬ እህቴ ልትመጣ ነው፣ ተናዳብን ነው እንጂ አትጠላንም ይላታለኝ። ከዛ ጺና ቤዚ እንግዲህ እየፈለጉ ነበረ፣ በፍለጋ በቃ ድክም ብለው ነበረ ቢኒን እየፈለጉ። ጺ ብቻ መፈለግ አለብኝ ትላለች። ከዛ ቤዚ በጣም ነው የደከመኝ፣ ከዚህ በላይ መሄድ አልችልም ስትላተኝ፣ ጺ ከዚህ በኋላ እኔም ተስፋ ቆርጫለሁ፣ ቢንያምን ማግኘት አልችልም፣ ይቅርታ እንኳን መጠየቅ አልችልም፣ ሁሉም ነገር የኔ ጥፋት ነው፣ የኔ ስህተት ነው እያለች እየተጸጸተች እያለቀሰች ነበረ። ለዛሬ ይሄ ይበቃኛል። ይሄን ይመስላልኝ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እናመሰግናለን።